ቢበድልሽ እነሱን ትይዣለሽ። አንቺ እኮ የኢሞና የቲክቶክ ዩዘር ኔም ይዘሽ ነው 200 ሺህ ብር እየሰጣሽ ያለሽው 300 ሺህ ብር እየሰጠሽ ያለሽው። ይሄን ሰው ታውቂዋለሽ ወይ ብትባይ የቲክቶክ እና የኢሞ ዩዘር ኔሙን ያለሽ ኖ። አንቺ ላበቂጥሽ ጠብስኪል 4 እና 5 ወለል እያጸዳሽ ለወንድ ልጅ 100 እና 200 ሺህ ብር አንስተሽ መላክ ቀላል ነገር አይደለም። ገንዘቡ ከመዳም ስትቀበይና ለልጁ ስትልኪለት በጣም ደስ እያለሽ ነው የምትልኪለት። ተጠርዘሽ ወይ ይሄ ልጅ ገንዘቡን በልቶሽ ሀገርሽ ስትገቢ ያ ገንዘብ ላንቺ ምን ያክል ዋጋ እንዳለው ትረጃለሽ። ዛሬ እንደ ቀልድ የላክሽለት 100 ሺህ ብር ኢትዮጵያ ውስጥ ገብተሽ 100 ዓመት ሰርተሽ አታገኘውም። አሁን ባለው ፖለቲካዊ ሁኔታ፣ አሁን ባለው ኢትዮጵያ ነባራዊ ሁኔታ ምንም ነገር መሆን አትችልም። ስለዚህ መጠንቀቅ ነው የሚያስፈልገው። በቃ አትስጡ ከተባላችሁ አትስጡ። በቃ አለቀ። ክብራችሁን መጠበቅ አለባችሁ። ሚዲያ ላይ መጣችሁ አታልቅሱብን። ሊያችን ከሰጠሽን ሚዲያ ላይ መተሽ ወንድ ልጅ ለማሳት አታልቅሱ። ከሰጣችሁ ሰጣችሁ ነው። አታልቅሱ። እኛ ከዚህ በኋላ ምንዳኘው ይሄው ዲጄ ሙለርም ከታች አለ። ስማ ዲጄ ሙለርም ገንዘብ ተበላው የምትል ሴት መዳኘት ያለብህ ወረቀት ላሰራ ብሎ የተቀበላት ካለ ለቪዛ ብሎ የተቀበላት ፓስፖርት ላሳድስ ብሎ ከተቀበላት ነው እንጂ አንቺ ኢጃዛ ቤት እያልሽ እሱ ጋር ይሄድሽ አብረሽው እየተኛሽ ልጁን ባልበላ አንጀቱ ላበላ ባርገሽው 4 ዙር 5 ዙር እንደፈለግሽ ተጫውተሽበት ከዛ በኋላ የሆነ ቀን ስትታይ ገንዘቤን በልቶኛል ብለሽ እዚህ ጋር ብትመጪ ማን ነው የሚያዳምጥሽ? በቃ በፍቅር ነው የሰጣሽው፣ በፍቅር እዛው ጨርሽ። ዲጄ ሙለር እስኪ ያለው ታፕታፕ አድርጉ እስኪ። ዲጄ ሙለርን መሳብ አልቻልኩ ወይስ አቦት ሞዴሬተር ያላችሁ ልጆች ሞዴሬተር? እኔ ዛሬም ነገም ስለዚህ ልጅ ምንም የሚያሳዝነኝ የሚያስከፋኝ ነገር የለም። ምክንያቱም ደጋግማ ሰጣ ነው ገንዘቧን የተበላችሁ። ደጋግማ ሰጣ፣ ምንም የሚያሳፍር ነገር የለም። ደጋግማ የሰጠሽ ተበላው ምትይ መተሽ ምታረጋግሽ ወንድ ልጅን ለማስጠላት የምትሰሪው ነገር ነው እንጂ ሌላ ምንም የሚፈይድ ነገር የለም። መረዳዳት ምን ያክል ነው የምትረዳዱት የሚለውን ነገር ራስሽ አገናዝበሽ ማታየው ከሆነ ባናትሽ ተተከይ። ስትረዳዱ ምን ያክል ነው የምንረዳደው? ምን ያክል ነው ለዚህ ልጅ ማድረግ ያለብኝ? እያደረኩለት ያለውን ገንዘብ የት እያደረገው ነው? ገና ለገና በወክልና ያገባሽው ባል ኢትዮጵያ ስትሄጂ ቹቹሮ የሌለው ምን ከነ ምንጅላቱ ተሸለቅልቆ ካገኘሽው ላታገቢው የምትችውን ሰውዬ ገንዘብ ሰጠሽ ምንም ፋይዳ የለው። ብዙ ነገሮችሽ ወደ አንቺ ድድብና ድንቁርና ነው የወሰደኝ። ብዙ ነገር ከንግግርሽ አንፃር ብዙ ቁጭ ብዬ ሙሉ ነው ያየሁት። ሰው እንዲማርበት ነው። ካንቺ ምንም የሚማረው ነገር የለም። ምክንያቱም ካንቺ የባሰ ብዙ የሚያስተምሩ ነገሮች ስላሉ በዛም አልተማረም የኢትዮጵያ ሕዝብ እንኳን ባንቺ ምንም የሚያስተምር ነገር ስለሌለሽ ማለት። አሁን እኮ ባባ ወንድ ልጅ አሁን ሴት ልጅ ለማግባት በጣም ችግር እየሆነ ነው። ሴትም ልጅ ወንድ ልጅ ለማግባት በጣም ችግር እየሆነ ነው። በፊት የሆነ ቁመናው ያማረ እንደዚህ የሆነ ምናምን ይባላል። እኔ አሁን ሳገባ አንድና አንድ ነው ያለኝ መስፈርት። አገጯም ምናምን ለምቦጫ ቂጧ ሰውነቷ አይመለከተኝም። ተያዥ አላት ወይስ ተያዥ የላትም ነው አለቀ። ወንድሞቼ በተያዥ ነው ከዚህ በኋላ ማግባት ያለብን፣ ወንዱም ሴቱም። ጊዜው ከፍቷል። እውነቴን ነው የምላችሁ። ሙዝ ብለሽ ባሏ ቢሆን እኮ ትክክለኛ ባል ቢሆን ከሌላ የወለደችውን ልጅ አሁን ይሄ ትክክለኛ ሀሳብ ነው። አሁን ወንድም ያለው በጣም የሚሰመርበት ቃላት ነው። ምክንያቱም አንድ ይሄና ሁለት ደግሞ ይሄ ከውጭ ከኢትዮጵያ የሚመጡ ወንዶች በማይታወቅ ደላላ የሚመጡ ልክ እንደዚህ ነገር በሚታወቅ ደላላ መምጣትና የምታገባትን ሚስት ወይ የነገ ህይወት የምትላት ወይ የነገ ህይወት የምትልክለት ብር የሰፈር ልጅ የአካባቢ ልጅ ቢሆን እንደዚህ የከፋና እንደዚህ ለዚህ ደረጃ አይደርሱም። ገባሃል? አሁን እሱ ያለ ወንድሜ በጣም ተመችቶኛል። መሰመር ያለበት ነገር ነው። ቀጥል ዲጄ ሙለር። እኛ ስለ ደላላ ምንም የሚመለከተን ነገር ዲጄ ሙለር አለ ሀሳብ ስለዚህ ልጅ ቅድም ዋትስአፕ አቡዳቢ መረዳት አለባት ምናምን ስትል ነበር። ቅድም እያየው ነበር። ለምንድን ነው ማለት እንደዚህ ያልከው? ምን አይተሃል? ቪዲዮውን ሙሉውን ቁጭ ብለህ ሰምተሃል? ስራ ላይ ነህ? ለምንድን ነው የምትረዳውስ? ይሄ እንደዚህ አይነት ነገሮችን ማበረታታት ለወንድ ልጅ ገንዘብ ቢሰጡ ቢከዱ ነገ ደግሞ ሌላው አመጣ እንደዚህ አውርቶ ይሄ ሰውን ማበረታታት ነው የሚሆነው። መሬት ሽጪ እኮ ሲላት በስተመጨረሻ ልቧን ጠብቶ ሳንቲም ጨርሶ ሁሉ ነገር ካስረቀበ በኋላ መሬት ሽጪውና እንካፈል ሲል አይ አልሸጥም። ለምን?
በትክክል አልጠየቀኝም። በትክክል በፍቅር ብትጠይቀኝ ኖሮ ሸጬ እሰጥሃለሁ ያለችው ሰዎች እሸጥ ነበር። በስነ ስርዓት ቢጠይቀኝ ያለችው ገብታችሁ ማየት ይችላላችሁ። ግን እዛ እሷ የተኛችበት አልጋ ላይ ሌላ ሴት ሲነፋ ነበረ። ለሱ ነው ገንዘብ ስትሰጥ የነበረው። የማን ነው ስህተቱ? የእሱ ነው ወይስ የእሷ? የሞላችሁን ሱቅ ገንዘቡን እየተቀበለ በራሱ አካውንት ወደሱ ወደሚኖርበት ሀገር ነበረ ብር ሲልክ የነበረው ወደ ራሱ አካውንት ወደ ራሱ እዛ ወደ ምንድነው ካለበት ከአዲስ አበባ ወደ ራሱ ወዳለበት ሀገር ነበር ብር ሲልክ የነበረው። የማን ነው? የእሷ ነው? እሱን ማገዝ ያለበት እስከ መች ነው? የምታግሹ ገንዘብ የት ነው ያለው? የት እየገባ ነው? የት እየወጣ ነው? ምን እያደረገበት ነው ያለው ገንዘብ? ወይ ማትቺ ከሆነ ምን መሰለሽ 4 ዓመት ሙሉ ካተል ዲጄ ቅድም ስታወራ እየሰማሁ ነበር። ቪዲዮ ሰርቷል ጆን ያልሰማ የሆነ ቪዲዮ ሰርተ አይቻለሁኝ። አንዴ ብዙም አልቆይም፣ ስራ ላይ ነኝ። አንዴ እስረኛው ይቅርታ፣ አንዴ ናችሁ ሁላችሁንም አይብያለሁ፣ ብዙም አልቆይም። ኤኒዌይስ ልጅቷን ደውዬ አግኝቻታለሁ፣ አውርቻታለሁ። ሪከርድ ማድረግ ይቻላል። ዋናው ትልቁ ነገር የጤንነቷ ያለችበት ሁኔታ ነው የሚያሳስበን። ገንዘባችሁን አትስጡ፣ ስጡ። በጣም ረጅም ዓመታቶች ወላ መባረክ ባደረገችው ስህተት ነው። ገንዘባችሁን ስጡ አትስጡ እኛ አንመክርም። እኛ ከዚህ በኋላ የሚመለከትንም ጉዳይም የለም። እኔ ግን የደወልኩላት ያለችበት የጤና ሁኔታ ጥሩ ስላልሆነ ለዛ ነው። እና ዛሬ ማታ 10 ሰዓት ላይ አቢባ ቤት ፕሮግራም አላት እና እኔ እንደውም ላቀርባን ነበር። አይ አቢባ ጋር ፕሮግራም ይዣለሁ ስትል መልካም ችግር የለውም። እኛ የምንፈልገው አቢባን ቤት ትቅረብ፣ የትኛውን ቤት ትቅረብ፣ የልጅቷ ደህንነት ያሳስበናል። እንደ ወንዶች ጉዳይ ደግሞ እኛ የወንዶች ጉዳይ ለእህቶቻችንም ድምፅ እንሆናለን። ባይዛው ያን እንድትረዱት የምንፈልገው ነገር ገባችሁ? ከዛ ውጪ እንድትረዱት የምንፈልገው የወንዶች ጉዳይን እንደ ሴት ጠል አይደለንም። እኛ ከሴት የተፈጠርን ለሴት እህቶቻችን የምናስብ ባሉት ነገሮች ላይ ሚዲያ ላይ በምንችለው መልኩ እህቶቻችንን ሰፖርትን የምናደርገው ንቃተ ህሊና ነው የምንሰጠው። ስለዚህ የምትፈልገው ነገር ካለ ብዬ ምናልባት ስልኳን አፈላለጌ ደውያለሁ። ያለችበት የጤና ሁኔታ እንዳመማት ናት። ስለዚህ ዋናው ትልቁ ነገር አቢባ ቤትም ትቅረብ፣ ማንም ቤትም ትቅረብ፣ እኛ እንድትረዳና የደህንነቷ ሁኔታ ስላሳሰበን ነው። ከዛ ውጭ ያለውን ነገር ጆን ባባ እዚህ ውስጥ ያላችሁ ሌሎቻችሁ እንድትሰሙት የምንፈልገው እኛን እንደ ሌላ ነገር የምታዩን እህቶች በተቻላችሁ መጠን አመለካከታችሁን ብታስተካክሉ በጣም መልካም ነው። እኛ ሴት ጠል ወንዶች አይደለም። የወንዶች ጉዳይ ሲባል ለእህቶቻችንም የቆመ ለወንድሞቻችንም የቆመ ነው። ስለዚህ እኛ ከእናንተ ጋር ችግር የለብንም። የመጣ ነው ንቃተ ህሊና ልንሰጥ ነው የምንሰራው። ንቃተ ህሊና ለሌላቸው ሴቶች ንቃተ ህሊና የሚሆን መረጃና ማስረጃ ማምጣት ነው። ስለዚህ ደውዬላታለሁ፣ አግኝቻታለሁ። በጣም ነው የምታሳዝነው፣ በጣም ነው የምታሳዝነው። እንግዲህ ከሷ መማር ያለባችሁን ነገሮች ተማሩ። ከዛ ውጪ ብራችሁን ስጡ አትስጡ የእናንተ ድርሻ ነው። አመሰግናለሁ። እሺ እንጀምር። እኛም እናመሰግናለን። እርዱ፣ አግዙ። እናንተ እኔ አይሰማም እንዴማ? ቤቲ ይሰማል። መዲዚ አግዙ። ትቆራረጫለሽ እናቱ። አንቺ የት ነው? አሜሪካ ላይ ያለሽው? አሜሪካ ግቢ። ደህና ነኝ እግዚአብሔር ይመስገን። አይሰማም? አሁን ስራ ቦታ ሆኜ ነው የሰማው። ይሰማል። ቤቲ እንዴት ነሽ? እኔ እኮ ናፍቀኝ ነው የገባሁት እንጂ ይህንን ጭቅጭቅ ልሰማ አይደለም። እስካሁን ቁጭ አልሽ። ናፍቄሽ ሚስጥር ሀሳብ አለሽ? እኔ ተናድጃለሁ። እባክህ ለምን? ይሄ አንድ ውሻ እዛ ኮሜንት የሚጽፈው አላየክም እንዴ? አንቺ ደግሞ ኮሜንት የጻፈው ኦልሬዲ ቁርስ እየበላ ነው ረስቶሽ። ቤቲ አንቺ አትናደጂ። ለምንድን ነው የማትናደደው?
ለምንድን ነው ስማችንን የሚያጠፋው? እኛ በሊቢያ መጣንና ምን እንዳለ ሰምተከው አይተከዋል? በሊቢያ መተሽ ለመቶ ሰው ነው 100 ወንድ ነው የሚወጣብሽ። እንትን ሴጣን ይጣብቅ አለሽ 100 ሰው ነው ልጅቷ በሊቢያ ስትል እኮ ነው። አሁን እንደዛ ስትይ እንደዛ አለሽ? እኔን አይደለም ልጅቷ በሊቢያ መጥቼ እንደዚህ መጥቼ እኛንን ታሪክ ያለን እንናገር ብንል ብዙ እንናገራለን። የኛ ታሪክ ነው ተምረው እጆ ቆይ ማፈቃ ይችላል ሰው በወንድምነት ምንድን እንዳታስወርደኝ አበዛከው። አንተ ደግሞ ኖ አላረግም እንዴ እንታወቂኝ ያለ እንዴ አንተ ፋሽን ስትላለበት እንዴ